ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በሩታ መተናል። በሩታና በአብርሽ ልጅ ማለት ነው። ልጃቸውን አስፈልገዋል። እንግዲህ ሁለቱም ተደናግጠዋል ማለት ነው። ልጁ ሲያለቅስ ሩታ በጣም ያሳዝነች። በነገራችን ላይ እናቶች በቤት ይናገሩ እንግዲህ ሲደረግ ምን መሰላችሁ? ይቅር እሷ እዚሁ ትሆን እዛ ሄዳ ከምትጨቅ እንትን ከምትል እኔም ቢሄዳለሁ እንዴ እኔም እንዴ ልጅ ሰላም 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 ማለት ነው። ሩታ በጣም ጮሃብኝ ምናምን ነው እንጂ ቢያንስ ለትንሽ ጊዜ ቆይ ብዬ ነበር። ቢያንስ ለአንድ ወር ልጃቸው አንድ ያደርጋቸዋል። ያው እናትየዋም አብርሽን አንተን ነው የሚመስለው ልጁ እያለች ነው። በቃ ደስ ብሎታል፣ አብርሽ ደስ ብሎታል። ከበፊቱ እየበለጠ ማለት ነው። በቃ በጣም ነው ደስተኛ የሆነው። ሄርሜላም እንግዲህ ማስጠንቀቂያ እየሰጧት ነው ጓደኞቹ። አሁን የሰው ህይወት አታበላሽ፣ መጣሽ ወጣሽ፣ በቃ አለቀ። ታሁን በኋላ ከህይወታቸው እንዳትገቢ እያሏት ነው። እሷ እንዴ በረኪና ልጠጣ እንዴ ምን ልበል እያለች አሁን ሲስተካከሉ ደግሞ ቀናች መሰለኝ። ማለት የሰው ልጅ እኮ አንዳንዴ ስህተቱን አምኖ በቃ ይቅርታ በቃ ከህይወታቸው ወጣሁ ብሎ ወጣ አለቀ። ከዛ በኋላ ወጥቶ ማልቀስ በአደባባይ ምን ያስፈልጋል? እነሱ አለማቸውን እየቀጩ ነው በልጃቸው ምክንያት ማለት ነው። ልጅ አስታራቂ ነው፣ ልጅ አፋቃሪ ነው። ስለዚህ ምንም ቢሆን ከልጁ የሚያስበልጠው ነገር የለም። ሩታም ብትሆን ያው ለልጇ ስትል ብዙ ነገሮች ልጅ መጥፎ ነው። ወይን አባቴ የታል ይላል። አባቴ የታል? አባቴና የኔስ አባቴ የታል? ልጆች በጣም አስቸጋሪ ናቸውና አሁን እንግዲህ አብርሽም ልጁን ይዞ ወደ ቤት ሄዶ ተመልሰዋል ማለት ነው። እንግዲህ ገብተው እና ውድ ቤተሰቦች እንግዲህ ሩታ ልጇን አስገልዛ አልቅሳም ተደስታም አንዳንዴ ያው ብዙ ነገሮች እንትን ይላሉ። አሳልፈዋል ዛሬ ማለት ነው። ዛሬን አሳልፈው ለዚህ እንትን ደርሰዋል ማለት ነው። ልጃቸውን አስገልጸው ለዚህ ማድረግ ብዙ ነገር ቢባልም ብዙ ነገር ቢሰራ ያልፋል። አንድ እንትን ላይ አያልፍምና ግማሾቻቸው እንደዚህ ነው ለምን ምናምን ስትሉ የነበራችሁ ሄርሜላም እንግዲህ በረኪናዋንም ቀመሰች፣ ምንም አለች። በቃ አለቀ አለቀ። አብርሽን አታገኙም ካሁን በኋላ። ሩታ ጠበቅ አድርገሽ ያዥ፣ አብርሽን አታስረክቢ ብለን ነው የምናስበው። ባልሽን ጠበቅ አድርገሽ ያዥ። ባልሽን ተለቀቅሽው በቃ ናማዳ አላ። ውድ ቤተሰቦች እንግዲህ ያው እንደምታዩት ማለት ነው ደስታ በደስታ ሆነዋል፣ ፍቅር በፍቅር ሆነዋል። የሰው ልጅ ሲዋደድ የምናዝንና የምንተክዝ እዚህ ጋር ጥሩ ነገር ነው ያየነው። እንግዲህ በዚህ ተቀጠሉ መታረቃቸው አይቀሩም ብዬ ነው የማስበው። አሁን እሺም እምቢም የለም ሩታ እሺም እምቢም እያለችው አይደለም። መታረቅ ሲለን ወይ እሺም እምቢ አላለችውም ማለት ነው። መታረቃቸው አይቀርም ብዬ አስባለሁ። እኔ በበኩሌ የሰው ልጅ ሲፋቀር ምንትል የምንል ግን ልጁ በጣም ነው ያሳዘነኝ ሲያለቅስ ማለት ነው። ሲያለቅስ ሲያለቅስ እኔ ራሱ በጣም ነው እንትን የምለው። እኔማ በስመ አብ ሲያለቅስ በጭራሽ አልወድም። በቃ እኔ ምን አይነት እንትን እንደሆነ በጣም ነው። በፊት ራሱ ማዳሜ ይገርማት ነበረ። ልጅቷ ታለቀሰ፣ ልጆቹ ታለቀሱ፣ እኔ ማበዴ ነው። በቃ አንቺ በቃ እንደዚህ
እንደዚህ እንትን ትያለሽ? እኔ እናታቸው እያለሁ አንቺ ትጨናነቃለሽ ትለኝ ነበረ። እና አሁን የመጨረሻዋ ልጅ እኔ ነበር ከሰደኳት እና አንድ ሰው አትቀርብም፣ እኔም ብቻ ነው በቃ። እና ስታለቅስ እንዴት እንደምሆን በቃ እንዴት እንደምሆን የሚይዘው የሚጨብጠው ነበር የሚጠፋኝና ያው የሰው ልጅ የሰው ነው። ምን ለፍታችሁ ብታሳድጉት የሰው ልጅ ምንም የሰው ነው እና ለእሷ እንደ እንትን እንዳልኩኝ ወይኔ 4 ዓመት ትምህርት ቤት እስከምትገባ ድረስ 4 ዓመት ከትሌ ላይ ነበር የምተኛው። እንቅልፏ ሲመጣ ከኔ ላይ ነው መታካጭኔ ላይ የምተኛው። እንደ እንትን ትምህርት ቤት ስትገባ ነው የተከለከለችው እኔ ጋር በቃ እንደሱ ነበረ። እና ትምህርት ቤት ገብታ እንኳን መታ እኔን ሳታይ እኔን ሳታገኝ እኔን ሳታይ እንትን አትልም ነበረ። ያው ሲለዩ መለየት ነው። ግን ከተለያችሁ በኋላ ታደጉ በኋላ ደግሞ የነሱ ልጆች የሆነ በቃ እንትን ይላሉና በጣም ይገርመኛል። እኔ በጣም ነው የሚገርመኝ። እኔ እስካሁን አልረሳቸውም፣ ግን እነሱ ረስተውኛል ከነመፈጠሬም ማለት ነው። እና እኔ ግን እንጂ የሚረሳ እንትን የለኝም። በጣም ነው የምወዳቸው ልጆቹ እና እስካሁን አስታውሳቸዋለሁ። ሁኔታቸው ሁሉ ይናፍቁኛል። ልጅ መጥፎ ነው፣ የሰው ልጅ እንኳን ማለት ነው። እኔ እንጃ አላውቅም። ብታው በጣም ነው የሚናፍቁኝ። በጣም ነው በቃ ትዝ ሲሉኝ እንባዬ ሁሉ ይመጣል ማለት ፍቅራቸው በጣም ደስ ይል ነበረ። እግዚአብሔር ይመስገን ከልጆቹም ጋር ከሰዎችም ጋር በስምምነት በፍቅር ነበር የኖርኩትና ያው አንዳንዴ ብንጣላ ከማዳሜም ጋር መልሰን ያው እንታረቃለን። አንድ ቀን ብንኳለፍ ደግመን በቃ እንደሱ ነበረና እንደ ህጣን ልጆች ነበር የምንሆነው ሁኔታችን በሙሉ። እና ቪዲዮውን ተወደዳችሁ ሼር ላይክ